መቼም የዓለም መሪ ዝም ብሎ ወደ ቤት ሊመጣ አይችልም። ምን አንድምታለው ይሄ ሁሉ ጉባኤ አዲስ አበባ ላይ መካሄዱ? ባለፉት 2-3 ወራት የስንት ሀገራት መሪዎች ኢትዮጵያ ውስጥ መጡ፣ የስንት ሀገራት ውጭ ጉዳይ ሚኒስቴሮች ኢትዮጵያ መጡ ብለን ብንቆጥር ወደ ኋላ ተመልሰን በጣም በርካታ መሪዎች በአጭር ጊዜ የሚመላለሱት የሚመጡት ዋናው ነገር ያው እሷ ጋር መቆም እሷ ጋር ፓርትነር መሆን ለኛም ይጠቅመናል የሚል እሳቤ የሚያዙ ነው። ከኢትዮጵያ ጋር ለመደራደር ወደ አዲስ አበባ ሲጎርፉ ታያለ። የአዲስ አበባ ፖለቲካ አቅም ምንድነው? ዛሬ የኒውክሌር ፕላንት ኢትዮጵያ ኒውክሌር ለሰላም በሚለው የኒውክሌር ኢነርጂ አመርታለሁ ስትል የሚጠራጠር የለም። ምክንያቱም ችለን አሳይተናል። ዲዛይን ያደረግነው ራሳችን ነን፣ የገንዘብ ምንጩ ራሳችን ነን፣ የሰራነው ራሳችን ነን የሚለውን ለመቀበል በጣም ይገርማቸዋል ወይም በአድናቆት ነው የሚቀበሉት ማለት ነው። ከመሰረታዊ ህብረትነት ወደ ተግባራዊ ሉዓላዊነት ሊሻገር ይገባል የሚል ንግግር አንስተዋል። ዲፌንደብል ወይም ደግሞ ወደምትከላከለው በተግባር ወደምታሳየው ወደሚጨበጠው ወደሚታየው ሉዓላዊነት መሸጋገር አለብን። ሌሎቹ የአፍሪካ ሀገራት ምን ልናደርግ እንችላለን የሚለው ላይ እየተጨነቁ እያለ ኢትዮጵያ ግን ምን ማድረግ እንደምትፈልግ እያሳየች ነው። ጤና ይስጥልን የተወደዳችሁ በያላችሁበት እንደምን ቆያችሁ። የሀገር ጉዳይ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ነው ጀምሯል። በዛሬው ቆይታችን በተለይም ሰሞነኛው 39ኛው የአፍሪካ ህብረት የመሪዎች ጉባኤና በአህጉሩ ሀገራት የመጀመሪያው የጣሊያን አፍሪካ ጉባኤ በዚህ በአዲስ አበባ ተካሂዷል። የሁለቱ ጉባኤዎች አንድምታ የኢትዮጵያን ብሔራዊ ጥቅም ከማስጠበቅ አኳያ ሊኖራቸው የሚችሉት ጉዳዮች ምንድናቸው የሚሉትንና ተያያዥ ጉዳዮችን እናነሳለን። ተስፋውን ጎበዛይ የኢፌዴሪ መንግስት ኮሚዩኒኬሽን ሚኒስትር ዴታ እንደዚሁም የሀገር ጉዳይ ተንታኙ ባልደረባ አፈወርቅ በደዊ አብረን ቆይታ የሚያደርጉ ነው የሚሆነው። እንኳን ደህና መጣችሁ። በጣም ብዙ ጉዳዮችን እናነሳለን ግራ ቀኙን። የመሪዎች ጉባኤ ላይ ዋናው ጉዳያችንን በማስረጽ በኩል የተላለፉ መልእክቶች ምን ገጽታ ነበራቸው? ተስፋውን ካንተ ብጀምር። እሺ አመሰግናለሁ። እንደተባለው የአፍሪካ ህብረት የመሪዎች ጉባኤ 39ኛው በስኬት ተከናውኗል። እንዲሁም ደግሞ ከሮም ወይም ከጣሊያን ውጭ ሲካሄድ የመጀመሪያው የሆነው የኢጣሊያን አፍሪካ የመሪዎች ጉባኤ በአዲስ አበባ ተከናውኗል ማለት ነው። ሁለቱም ኮንፈረንሶች በሚካሄዱበት ጊዜ እንግዲህ እንደ ሀገር ከምናገኘው ትልቁ ጥቅም አንዱ ሀሳባችንን ለመግለጽ ሀሳባችንን ለሌሎች ለማጋራት እድል መፍጠሩ ነው። ከዚህ አንጻር ክቡር ጠቅላይ ሚኒስትር በሁለቱም ጉባኤዎች ላይ ተገኝተው መልእክት አስተላልፈዋል። በተለይ በ39ኛው የአፍሪካ መሪዎች ጉባኤ ላይ የተላለፈው መልእክት በዋና ዋና ጉዳዮች ላይ ኢትዮጵያ ያላትን አቅም፣ አፍሪካ ያላትን ተስፋ ኢትዮጵያን እንደ ማሳያና እንደ ምሳሌ በመጠቀም ገልጸዋል ወይም አብራርተዋል። ካነሷቸው ንግግሮች ውስጥ ዋናው ጭብጥ የነበረው ሰው ተኮር የሆኑ የልማት ኢኒሼቲቮቻችን ምን ይመስላሉ የሚለውን ያብራሩበት ነው። ከትምህርት ቤት ምገባ ጀምሮ እስከ የገጠር ኮሪደር ድረስ ባሉ ኢኒሼቲቮች በሙሉ ሰው ተኮርነት እንዴት ማዕከላዊ ሆኖ እንደሚሄድ ልማት ስንል ከተማ ማስዋብ ስንል ሁሉንም የልማት ኢኒሼቲቮች ስንል ዋናው ማዕከል ሰው መሆኑን በአጽንኦት አንስተዋል። በተለያየ የንግግራቸው ክፍል ላይም ይሄን ጉዳይ በልዩ ትኩረት የገለጹት ነው። ይሄንን ጨምሮ እንግዲህ የከተሞችን ስናስውብ ወንዞችን ስናጸዳ የከተማ ወንዝ ዳርቻ ልማት ስናከናውን የገጠር ኮሪደር ስንሰራ እያንዳንዱ ሂደት ላይ ሰው ተኮርነታችን እንዴት በግልጽ እንደሚታይ አጽንኦት ሰጥተው ገልጸዋል። ከዚህም በተጨማሪ አጽንኦት የሰጡበት ሌላው ጉዳይ ደግሞ ከዲጂታል ኢትዮጵያ አንጻር የተሰሩ ያሉ ዋና ዋና ጉዳዮችን ነው። ፋይዳ እንደሚታወቀው ማንኛውም ኢትዮጵያዊ መረጃ የሚታወቅበትን ስርዓት የሚፈጥር ነው። ወጥነት ያለው የአይደንቲፊኬሽን ወይም የመታወቂያ ስርዓትን የሚያመጣ ነው። ይሄ የፋይዳ ስርዓት ደግሞ ከሌሎች ሰርቪሶች ጋር ከፋይናንስ ከሌሎች አገልግሎቶች ጋር በተያያዘ ቁጥር በጣም ከፍተኛ የሆነ ኢኮኖሚያዊ ፋይዳ ያለው ጉዳይ ነው ማለት ነው። በሁለተኛነት ያነሱት የመወሰብ የአንድ ማዕከል አገልግሎትም በጣም በርካታ የመንግስት ተቋማትን በአንድ ቦታ ላይ በማስገባት የተቀላጠፈ አገልግሎት እንግልት የነጻ አገልግሎት ለማግኘት ለዜጎች ትልቅ እድል የሚፈጥር ነው። ይሄ ደግሞ በተገልጋዮች አገልግሎት ላይ ያመጣውን ውጤት በተግባር ታይቷል ማለት ነው። ሶስተኛው ከዲጂታል ኢትዮጵያ አንጻር ትኩረት ሰጥተው ያነሱት የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንቴሊጀንስ የሚባለውን ነው። እሱም እንግዲህ ኢትዮጵያ ብዙ የኢንዱስትሪ አብዮቶችን ቀድማ ሳትቀላቀል በመቅረቷ ሁሌም ከኋላ አሯሯጭ ወይም ከኋላ ለመድረስ የምትዳክር ሀገር ሆና ነው የነበረችው። አሁን ያለውን አዲሱን የኢንዱስትሪ አብዮት
ኤአይን ግን ከኋላ ተከታይ ወይም ደግሞ ዘግይቶ መጪ ሳይሆን ከፊት አብራ ተሰላፊ ሆናለች ማለት ነው። በአፍሪካም ምናልባትም በዓለምም ደረጃ ኤአይ ላይ ብቻ የሚያተኩር ራሱን የቻለ ተቋም በማቋቋም ከመጀመሪያዎቹ ነች። ኤአይ ላይ ብቻ ያተኮረ ዩኒቨርሲቲ በመገንባትም አሁን ከዓለም ሁለተኛው ዩኒቨርሲቲ በቅርብ እንደሚበሰር ከዚህ በፊትም ገልጸዋል ማለት ነው። ስለዚህ ይሄ ኤአይ ላይ እየተፈጠረ ያለ አቅም አርቲፊሻል ኢንቴሊጀንስ ራሱን ችሎ እንደ ምዕራፍ ብቻ ሳይሆን ለሌሎች የኢኮኖሚ ዘርፎችም ያለውን ፋይዳ በከፍተኛ ሁኔታ ለማሳደግ እድል የሚፈጥር ነው። የኢትዮጵያ አርቲፊሻል ኢንቴሊጀንስ ማዕከል በአጭር ጊዜ ተቋቁሞ በጣም ውጤታማ ተቋም የሆነ ነው። በጥናት በምርምር እንዲሁም ደግሞ አስቻይ ሁኔታ በመፍጠር ረገድ ብዙ ውጤቶችን እያመጣ ያለ ተቋም ነው። ይሄም እንደ አብነት ሊታይ የሚችል ነው። በአጠቃላይ የኢትዮጵያን አጠቃላይ የተሰሩ ያሉ ስራዎችን ከለውጡ ማግስት ጀምሮ ጠቅላይ ሚኒስትር አብይ አህመድ ተሞክሮውን ያጋሩበት ነው የሚለውን ሀሳብ እንይዛለን። አፈወርቅ ወደ አንተ ልመለስ። በአፍሪካ ህብረት የመሪዎች ጉባኤ ላይ ጠቅላይ ሚኒስትር አብይ አህመድ ካነሷቸው ዋና ዋና ጉዳዮች ኢትዮጵያ የአፍሪካ አገናኝ ሀገር ናት፣ በተለይ ከአቪዬሽን ከዲጂታል ትስስር እና ተያያዥ ጉዳዮች ያነሱት አለ። ሌላው ያነሱት የቀይ ባህር ጉዳይ ነው። ይሄ እንግዲህ ምቹ መድረክም ስለነበረ መሆንም ስላለበት የተነሳ ይመስለኛልና ከዚህ አኳያ እነዚህ ጉዳዮች መነሳታቸው በአህጉሩ ሀገራት ከኢትዮጵያ ጋር ያለው የዲፕሎማሲ ግንኙነት እንዲጠናከር በማስቻልና በቀንዱ ፖለቲካ ላይ አሁንም ያለንን ብሔራዊ ጥቅም አስጠብቀን የበላይነታችን ይዘን እንድንቀጥል ምን አንድምታ አለው? የአፍሪካ አንድነት ድርጅት ሲመሰረት ከአህጉርነት ወደ ሀገርነት የመቀየርን ህልም የያዘ ድርጅት ነው። ከአህጉርነት ወደ ሀገርነት የመቀየር ህልሙ ደግሞ ዋናው መሰረት የሚያደርገው ያኔ መሪዎቹ የአፍሪካ አንድነት ድርጅት ሲያቋቁሙ በሁለት ግሩፕ ተከፍለው ነበር። የሞኖሮቪያ የካዛብላንካ ግሩፕ ተብሎ ዋናው ልዩነታቸው የሚስማሙበት ሁለቱም ግሩፖች አፍሪካ ወደ ሀገርነት መቀየር አለባት የሚለው ላይ ይስማማሉ። የተባበረ አፍሪካ የሚባለው ሀገር እንዲፈጠር የተባበረ አፍሪካ የሚባለው ሀገር እንዲፈጠር ይስማማሉ ሁለቱም ቡድን። ግን መቼ በሚለው ላይ አይስማሙ። አንዱ አሁኑኑ ይል ነበር። በተለይ በነ ጁሊየስ ኔሬሬ በነ ኑክሩማ የሚመራ የነበረው አሁኑኑ የሚል ነበር። ሌላኛው ግሩፕ ደግሞ አይ ግራጁዋሊ ወደዛ መሄድ ይኖርብናል የሚለው ነበር። ኢትዮጵያ እነዚህን ሁለት ቡድኖች ብሪጅ ካደረገች በኋላ ነው ነገሮች ተስተካክለው ግራጁዋሊ ወደዚህ ግራጁዋሊ ሲባል ምንድነው? በሀገራቱ መካከል ኮኔክቲቪቲ መፍጠር፣ ትስስር መፍጠር፣ ኢንቲግሬሽን የምንለው በምን በመንገድ በሬል በኤር በሲ በኦሽን በምናም በምትለው በእነዚህ ትስስሮች መፍጠር። አንደኛው አፍሪካ በውቅያኖሶችና በባህር የተከበበች አህጉር መሆኗ እያንዳንዱ አፍሪካዊ ሀገር ለሌላው አፍሪካዊ ሀገር የሚያካፍለው የሚያጋራው ነገር ይኖረዋል ማለት ነው። አንደኛው የባህር በር ነው። ስለዚህ ብዙ ጊዜ አሁን ለምሳሌ የባህር በርን እንዴት ነው በአፍሪካ ውስጥ የምናየው? አፍሪካን ከሌላው አንድን አፍሪካ ሀገር ከሌላው አፍሪካዊ ሀገር ጋር የሚያስተሳስር ገመድ አድርገን ነው የምናየው ወይስ ሌላውን አንዱ አፍሪካዊ ሀገር ሌላውን አፍሪካዊ ሀገር የሚያንቅበት ገመድ አድርገን ነው የምናየው? ልዩነቱ የሚመጣው እዛ ጋር ነው። ስለዚህ የክቡር ጠቅላይ ሚኒስትሩ ንግግር አንደኛው ለምሳሌ ኢትዮጵያ አሁን እየሰራች ያለችው በኤሌክትሪክ አፍሪካን ኮኔክት የማድረግ በሳይበር አፍሪካን ኮኔክት የማድረግ በአርቲፊሻል ኢንተለጀንስ እና በኢንፎርሜሽን ቴክኖሎጂ አፍሪካን ኮኔክት የማድረግ በቴሌኮም ኢንዱስትሪዋ አፍሪካን ኮኔክት የማድረግ በሮድ በሬል በኤር አፍሪካን ኮኔክት የማድረግ ይሄን ሁሉ ስራ ትሰራና ዴን በባህር ከአዲስ አበባ ሞቃዲሾ ብቻ ሳይሆን ከአዲስ አበባ ዳካር ድረስ በቀላሉ ልትገናኝ የምትችልበት the cheapest way of transportation አሁን የባህር ትራንስፖርቴሽን። ብዙ ጊዜ አሁን ለምሳሌ እንደ እንትንም የትራንስፖርት ሴክተር ላይ ያሉ ሰዎች የሚያነሱት እንትናል ከሩቅ ሀገራት ለምሳሌ ከህንድ ሊሆን ይችላል ከአሜሪካ ሊሆን ይችላል አፍሪካ ቀንድ ጋር ለማምጣት የምታወጣው ወጪ በባህርና ከአፍሪካ ቀንድ ከሌትሳይ ከታጁራ ፖርት ወደ መሀል አዲስ አበባ ለማውጣት የምታመጣው ወጪ በፍጹም አይመጣጠንም። ይሄ በጣም ትልቅ ነው። ከታጁራ አዲስ አበባ ማድረስ በባህር ግን ከሰሙዌር ከአሜሪካ እስከ ታጁራ ፖርት ድረስ በባህር ስታመጣው ግን በጣም ቺፕ ነው። ቺፕ ዌይ ኦፍ ትራንስፖርት ሲባል ለምሳሌ ሰው አይደለም፣ ኮሞዲቲስ ሸቀጥ፣ ምርት፣ አገልግሎት ብዙ ነገሮች ትራንስፖርት ይደረጋሉ። ይሄንን ትራንስፖርት በማሳለጥ ውስጥ ኮኔክቲቪቲ ትልቅ ድርሻ ይኖረዋል። ስለዚህ ክቡር ጠቅላይ ሚኒስትሩ ለምሳሌ ስለ ኮኔክቲቪቲ ሲያወሩ አንደኛው ያነሱት የአፍሪካ ትልቁ የአፍሪካ አንድነት ድርጅት ሲመሰረት ጀምሮ የተቀመጠው ህልሙ አፍሪካን እርስ በእርስ ማስተሳሰር ነው። አፍሪካን እርስ በእርስ የሚያስተሳስረው ደግሞ ኢንፍራስትራክቸር
ስለዚህ እያንዳንዱ ትልቁ ደግሞ አፍሪካን የማስተሳሰር አቅም አለው የሚባለው ባህር ነው። ስለዚህ ባህርን ከአንድ ሀገር ማነቂያነት አንድን ሀገር ለማነቂያነት ከሚውል ገመድነት አፍሪካን ወደሚያስተሳስር ገመድነት እንቀይረው። ምክንያቱም ባህር በር የአንድን ሀገር ኢኮኖሚ የአንድን ሀገር ደህንነት የሚገድብ መሆን የለበትም። የአንድ ሀገር ኢኮኖሚ እስከምን ድረስ ያድጋል ሲባል ባህር አልባ ስትሆን እስከ ተፈቀደልህ ነው የሚባለው። ባህር ያለው ሀገር ግን አንሊሚትድ አክሰስ ቱ ግሮውዝ ይኖረዋል፣ ቱ ዴቨሎፕመንት ይኖረዋል። ስለዚህ ክቡር ጠቅላይ ሚኒስትሩ በንግግራቸው ውስጥ አንድ የአፍሪካ አንድነት ድርጅት ህልሙን አስቀምጧል። ምክንያቱም ባለፉ ከ1963 ጀምሮ እስካሁን ድረስ አፍሪካ በበቂ ደረጃ ያልሰራችው ነገር በአፍሪካና በአፍሪካውያን መካከል ትስስር መፍጠር አልተቻለም። ቅድም አቶ ተስፋውን አንስተውታል። ለምሳሌ የፋይዳ የአይዲ ሲስተማችን አፍሪካን ኢንቴግሬት ለማድረግ አንድ ትልቅ ቱል ነው። እያንዳንዱ አፍሪካ ሀገር በመንገድ፣ በባቡር፣ በአየር፣ በየብስ፣ በተለያየ መንገድ በባህር መተሳሰር አለበት። ስለዚህ ይሄ ህልም መቼ የነበረ ህልም ነው ካልኩ ከ1963 እስካሁን ድረስ ግን በበቂ ደረጃ አልተሰራበትም። ስለዚህ ክቡር ጠቅላይ ሚኒስትሩ ኢትዮጵያ ይህንን በከፍተኛ ደረጃ እየሰራች ነው የሚለውን ግሩም ነው። በቀንዱ ፖለቲካ ብቻ ሳይሆን በአፍሪካ አህጉርም የኢትዮጵያ መልማት ለሌሎች ሲሳይ ነው ቢባል ማጋነን አይሆንም። ለምሳሌ እስከ ቅርብ ጊዜ ድረስ ዱባይ እኮ የአፍሪካ መነሻ ነበር አለ። እያንዳንዱ ፍላይት ዱባይ ላይ አርፎ ነበር። ወደ ሌሎች ሀገራት አዲስ አበባ ማዕከል ሆናለች። ስለዚህ የአፍሪካ መግቢያ በር ነች አዲስ አበባ ማለት ነው። ተስፋውን ወደ አንተ ልምጣ እስኪ። የአፍሪካ ህብረትን ጨምሮ ታላላቅ ጉባኤዎችን እያስተናገደች ነው እንግዲህ አዲስ አበባ። የሀገሩ የዲፕሎማሲ አቅም ምን ደረጃ ላይ ቢደርሰው እንዲህ ሆነው? ለምሳሌ በአፍሪካ አህጉር የመጀመሪያው የጣሊያን አፍሪካ ጉባኤ ሲካሄድ መቼም የዓለም መሪ ዝም ብሎ ወደ ቤት ሊመጣ አይችልም። የመደራደር አቅምህን ተናግሮ የማሳመን አቅምህን በኢኮኖሚ በፖለቲካ በታሪክና በቀንዱ ብቻ ሳይሆን በአህጉሩ ፖለቲካ ላይ ያለህን የበላይነትም እያየ ነው የሚመጣው። እንደዛ ነው የሚሰማኝ። እና ምን አንድምታ አለው ይሄ ሁሉ ጉባኤ አዲስ አበባ ላይ መካሄዱ? እሺ እንግዲህ በዓለም አቀፍ ዝምድና እንደ መርህ የሚባል አንድ ነገር አለ። ይህም ምንድነው? ማንም ሀገር ወዳጅ ማድረግ የሚፈልገው ተስፋ ያለውን ሀገር ነው፣ እያደገ ያለን ሀገር ነው እንጂ እየሰመጠ ያለን ሀገር ወዳጅ ማድረግ አይፈልግም ይባላል። ይሄ እንግዲህ ፕራክቲካል የሆነ የዓለማዊ ግንኙነት ሁኔታ ማሳያ ነው። ኢትዮጵያ ባለፉት ዓመታት እዚህ ከፍተኛ ውጤት ለማምጣት የበቃችው በኮንፈረንስ ቱሪዝም በሁለት ምክንያቶች ነው። አንደኛው የኮንፈረንስ ቱሪዝምን ራሱ እንደቻለ እንደ ሴክተር ትኩረት ሰጥቶ የሚሰራ የመንግስት ፖሊሲ ስላለን ነው። ቱሪዝማችን ላይ እንግዲህ መጀመሪያ ወደ ኋላ ብንመለስ የኢኮኖሚ አምዶች ከሚባሉት ውስጥ አንዱ ቱሪዝም እንዲሆን ተደርጓል። ከአምስቱ አምዶች አንዱ ቱሪዝም ነው። ይሄ ለቱሪዝም የተሰጠውን ትኩረት ያሳያል ማለት ነው መጀመሪያ። በመቀጠል ደግሞ ቱሪዝም ላይ በልዩነት ለመስራት የታቀዱት ተግባራት በዋነኝነት አንደኛ የነበሩንን መዳረሻዎች ከማደስ ጎን ለጎን አዳዲስ መዳረሻዎችን ማልማት የሚል ነው። በዚህ ረገድ ለምሳሌ አዲስ አበባን ማየት እንችላለን። ድሮ አዲስ አበባ መተላለፊያ ነች። ልክ ላሊበላን ለመጎብኘት የሚፈልግ ሰው አዲስ አበባ ድሮ ይሄዳል ነው እንጂ አዲስ አበባ ላይ የሚታይ ነገር፣ አዲስ አበባ ላይ የሚጎበኝ ነገር እንደ ቁም ነገር የሚታሰብበት አልነበረም። አሁን አዲስ አበባ ራሷን የቻለች መዳረሻ ሆናለች። ከዚህ ጀምሮ በገበታ ለሀገር ለሸገርና ለትውልድ የተሰሩት መዳረሻዎችን በሙሉ ማንሳት እንችላለን። ሁለተኛው ቱሪዝም ላይ በልዩነት ለመስራት የታቀደው ደግሞ ኮንፈረንስ ቱሪዝምን እንደ አንድ የትኩረት የሚሰጠው ዘርፍ አድርጎ መቁጠር ነው። ኮንፈረንስ ቱሪዝምን በከፍተኛ ሁኔታ ወደ ውጤታማነት ለመቀየር ደግሞ ኢትዮጵያ በጣም አስቻይ የሆነ ሁኔታ አላት። የመጀመሪያው አስቻይ ነገር ሀብ መሆኗ ነው። የሎጂስቲክስ መዳረሻ ወይም ማዕከል መሆኗ ነው። ቅድምም እንደተባለው በሎጂስቲክስና በኮኔክቲቪቲ የኢትዮጵያ አየር መንገድና የቦሌ ዓለም አቀፍ አየር ማረፊያ ትልቅ ልዩነት ፈጣሪዎች ናቸው። ከማንኛውም የአፍሪካ ሀገር ወደ ሌላ አህጉሮች ለመሄድ በጣም ቀላሉ መንገድ አዲስ አበባን ነክሶ መሄድ ነው። በቅርብ አንድ መረጃ ሰማሁና ከናይጄሪያ ወደ ብራዚል ለመሄድ ከናይጄሪያ አዲስ አበባ መጥተው ነው እንደገና ወደ ብራዚል የሚሄዱት። እንግዲህ አስቡት ምልልሱን። ለምን ቢባል ከናይጄሪያ ከኢትዮጵያ ብራዚል ቀጥታ በረራ ማድረግ የሚችል ውጤታማ አየር መንገድ ስላለን ነው። ሶ ይሄ የፈጠረው አቅም አለ። በዚህ ምክንያት ምናልባት አብዛኛው አፍሪካዊ ቢያንስ የሚጓዝ አፍሪካዊ ማለት ነው ቢያንስ በህይወቱ አንድ ጊዜ አዲስ አበባ የመምጣት እድሉ በጣም ከፍተኛ ነው። ሶ ከኮኔክሽን እና ከሎጂስቲክስ ጋር በተያያዘ ያለንን አቅም ማንሳት እንችላለን። ከዚህም ጋር አያይዞ አሁን እየታሰበ ያለውን የአዲሱን የአየር ማረፊያ አስፈላጊነትና ፋይዳም
ማንሳት ይቻላል። ሁለተኛው አስቻይ ሁኔታ ኢትዮጵያ ያላት ደግሞ በሆቴልና በመስተንግዶ ዘርፍ እየፈጠረችው ያለው አቅም ነው። ሆቴሎች፣ መስተንግዶ ዘርፉ በአጠቃላይ ጥሩ አቅም እየፈጠረ መጥቷል። አዳዲስ መሰብሰቢያ አዳራሾች፣ አዳዲስ የኮንፈረንስ ማዕከሎች እየተሰሩ ነው። ነባሮቹ በተጨማሪ አሁን በቅርብ ዓመታት ብቻ እንኳን አድዋ፣ የአዲስ ኢንተርናሽናል ኮንቬንሽን ሴንተር፣ የሳይንስ ሙዚየምን ማንሳት እንችላለን። እነዚህ አዳዲስ የተጨመሩ ናቸው። የነበሩትም ደግሞ ባሉበት ቀጥለዋል። ሶ እነዚህ ሁሉ ተደምረው ሲታዩ ኢትዮጵያን የኮንፈረንስ ማዕከል ማድረግ የሚያስችል አቅም አለን ማለት ነው። እዚህ ላይ ደግሞ ዲፕሎማሲውን እንጨምረዋለን። እዚህ ላይ ደግሞ ያለንን እድገትና ተስፋ መጨመር እንችላለን። ኢትዮጵያ በአፍሪካ ሁለተኛው በህዝብ ብዛት ትልቋ ሀገር ነች። በሪሶርስ በገጸ ምድራችንም በከርሰ ምድራችንም ብዙ ሪሶርስ ያላት አቅም ነች። ከምንም በላይ ደግሞ እየሰራና እየለወጠ ያለ ኢትዮጵያን የአፍሪካ እድገት ተምሳሌት እንድትሆን የሚያደርጉ ፕሮጀክቶችን እየፈጸመ ያለ መሪ ያለን ማለት ነው። ብዙዎቹ የአፍሪካ ኮንተንት ክሬተሮች በታላቁ የኢትዮጵያ ህዳሴ ግድብ ሲደመሙ እናያለን። ብዙዎቹ በምንሰራቸው ስራዎች ቪዥን በመናረጋቸው በምንጀምራቸው ፕሮጀክቶች በጣም ሲደነቁ እናያለን። ይሄ ሁሉ ተደምሮ ሲታይ ኢትዮጵያ የማድረግ አቅሟ እያደገ መጥቷል። የዲፕሎማሲ አቅሟ እያደገ መጥቷል። አሁን ኮንፈረንስ ላይ እያወራን ስለሆነ ነው እንጂ አጠቃላይ ዲፕሎማሲ ብለን ብናስብ ባለፉት 2-3 ወራት የስንት ሀገራት መሪዎች ኢትዮጵያ ውስጥ መጡ፣ የስንት ሀገራት ውጭ ጉዳይ ሚኒስቴሮች ኢትዮጵያ መጡ ብለን ብንቆጥር ወደ ኋላ ተመልሰን በጣም በርካታ መሪዎች በአጭር ጊዜ የሚመላለሱት የሚመጡት አንዳንዴ ከተለያየ ጎራ ተብሎ ሊታሰቡ የሚችሉ ኢትዮጵያን እንደ ማዕከል ወይም እንደ ፎከስ አድርገው የሚያዩት ዋናው ነገር ያው ኢትዮጵያ ያላት አቅምና እየፈጠረችው ያለችው እያሳየችው ያለው ተስፋ አብረናት ብንሰራ የበለጠ እንጠቀማለን፣ እሷ ጋር መቆም እሷ ጋር ፓርትነር መሆን ለኛም ይጠቅመናል የሚል እሳቤ መያዙ ነው። የጣሊያን አፍሪካ ለምሳሌ ጠቅላይ ሚኒስትሯ በአፍሪካ ህብረት በነበራቸው ስብሰባ እንዳነሱት ኮኦፕሬሽን የሚባለው ቃል በጋራ መስራት፣ እኩል ፋይዳ አለው ብሎ ማመን፣ እኩል አቅም አለው ብሎ ማመን፣ ብንተባበር የበለጠ ውጤት እንፈጥራለን ብሎ ማመን የሚፈጥረው ስሜት ውጤት ነው። ይሄንን ለማምጣት ደግሞ ተስፋ ያለው ሀገር መሆን ያስፈልጋል ማለት ነው። ኢትዮጵያ ብሩህ የሆነ ተስፋ የሚጨበጡ ተግባራትን እየሰራች ያለች ነች። በቅርብ አንድ ጋዜጠኛ ምን በሚል የገለጸችው ሌሎቹ የአፍሪካ ሀገራት ምን ልናደርግ እንችላለን የሚለው ላይ እየተጨነቁ እያለ ኢትዮጵያ ግን ምን ማድረግ እንደምትፈልግ እያሳየች ነው። በብዙ መንገድ አርአያነት ያላቸውን ስራዎች ፈጽማ እያሳየች ነው ብላ ስትገልጽ ነበርና ይሄንን ነው ልናነሳ የምንችለው። ከሰሞኑ በእርግጥም ኢቢሲ ታላላቅ ዓለም አቀፍ ተጽዕኖ ፈጣሪ ግለሰቦችን ሲያናግራቸው በመሪዎች ጉባኤ ላይም እንደዚሁም ጣሊያን አፍሪካ ጉባኤ ላይም ሲመጡ የኢትዮጵያ የፕሮጀክት ጀምሮ የመጨረስ አቅም ለዓለም ምሳሌ መሆን እንደሚችል በሚገልጽ አውድ ነው የገለጹት። በጣም ብዙ የሚያስደንቁ ንግግሮችን የሚያደርጉት መሪዎች ከዚህ የተነሳ ይመስለኛል የማድረግ አቅም፣ ፕሮጀክቶችን ጀምሮ የመፈጸም አቅም፣ እንደገና ደግሞ አዲስ አበባን የመግለጥ ውበቷን የማሳየት አይደል ከነበረው ነገር እጅግ በፈቃና በጣም በተራቀቀ መንገድ የተሰሩ የልማት ፕሮጀክቶች ዓለምን እንደሳበ ይሰማኛል። አፈወርቅ ጠቅላይ ሚኒስትሩ በአፍሪካ ህብረት ጉባኤ ላይ ህብረቱ ከመሰረታዊ ህብረትነት ወደ ተግባራዊ ሉዓላዊነት ሊሻገር ይገባል የሚል ንግግር አንስተዋል። ይሄ መቼም ጥልቅ አንድምታ ያለው ይመስለኛል። ከዚህ አኳያ ትርጓሜው ምንድነው? ምንድነው የሰጠ ስሜት? የአፍሪካ አንድነት ድርጅት ቅድምም ሳነሳው የተቋቋመበት የራሱ አላማ አለው። ግን ሲቋቋም ይሄ ተመሳሳይ ላባ ያላቸው ወፎች አብረው ይበራሉ ወይም ደግሞ ተመሳሳይ ቆዳ ቀለም አለን በሚል የተፈጠረው ህብረት አይደለም። ፋንዳሜንታል ዩኒቲ የሚባለው በእንደዚህ በመሰረታዊ በሆነ ነገር ላይ ተግባብቶ የምትፈጥረው አንድነት ግን ከዛም የተሻገረ የጋራ ተስፋ፣ የጋራ ስጋት፣ የጋራ ጠላት፣ የጋራ ወዳጅ ያለው ህዝብ ያለበት አህጉር ነው አፍሪካ ስትል። የጋራ ወዳጅ ስትል ለምሳሌ ወዳጃችን ልማት፣ ብልጽግና ምንለው ነው። የጋራ ጠላት የምንለው ደግሞ ጠላታችን ድህነት፣ ድንቁርና ምንለው ነው። ይሄ በመላው አፍሪካ የምታየው ነገር ስለሚሆን ማለት ነው። ስለዚህ የጋራ ተስፋም አለን፣ የጋራ ስጋትም አለን፣ የጋራ ጠላትም አለን፣ የጋራ ወዳጅም አለን። ተመሳሳይ ችግሮችን በየተለያዩ ሀገራት ውስጥ እናገኛለን። ስለዚህ ፋንዳሜንታል የሆነው ዩኒቲ ከፋንዳሜንታል ዩኒቲ በዚህ ዙሪያ ከመሰባሰብ ወደ ኢፌክቲቭ ወደ ሆነው ፈንክሽናል ወደ ሆነው ሱቨርኒቲ ሽፍት ማድረግ አለብን ነው። ሱቨርኒቲ እንግዲህ ሁለት አይነት መገለጫዎች አሉት። አንደኛው መገለጫው ሱቨርኒቲ ኖርማል ዲፊኒሽኑ ለምሳሌ ሉዓላዊነት ሲባል ቢያንስ 4 ነገሮችን ያሟላ ሀገር ሉዓላዊ ሀገር ነው ይባላል።
መሬት ያለው ዳር ድንበር ያለው መሬት ያለው በዛ መሬት ላይ የሚኖር ህዝብ ያለው ያንን ህዝብ የሚያስተዳድር መንግስት ያለው ያንን ህዝብና መንግስት የሚያስተሳስር ህገ መንግስት ያለው መሰረታዊ እነዚህ ነገሮች ካሉት አንድ ሀገር ሉዓላዊ ሀገር ነው ይባላል። ይሄ ፋንዳሜንታል ሶቨርኒቲ ነው። በቃ መሰረታዊ ሉዓላዊነት ነው። ይሄ ያለው ሀገር ላይ የዓለም የኢኮኖሚ ማማም ላይ ካለው ሀገር እታች በድህነት አረንቋ ውስጥ በሚኖረው ሀገር መካከልም ልዩነት የለም። በዚህ ላይ በተባበሩ መንግስታት ጠቅላላ ጉባኤ ውስጥ ላይ ያለው በታች ያለው እኩል ይገባል። በተለያዩ ባይላተራል ሪሌሽንሺፕ ውስጥ ተመሳሳይ ሁኔታ ውስጥ ይገባል። ግን ኢፌክቲቭ የሚባለው ወይም ደግሞ ዲፌንደብል የሚባለው ሉዓላዊነት ወይም ደግሞ እሳቸው ፈንክሽናል ወይም ደግሞ በተግባር የሚገለጥ ሉዓላዊነት ልዩነቱ የዓለማችን አሁን ለምሳሌ የሀገራት መካከል ያለው ልዩነት መሰረቱ እዚህ ላይ ነው። ፈንክሽናል ሶቨርኒቲ አለ ወይ? ፈንክሽናል ሶቨርኒቲ ማሳያ ምንድነው ከተባለ ለምሳሌ የምግብ ሉዓላዊነት በምግብ ራስህን መቻል በአራቱን ስላሟላ ሉዓላዊት ሀገር ነህ። ግን ፈንክሽናል አይደለም ተግባራዊ ሉዓላዊነት ግን የለም። ባለበት ይረግጣል ሁሉም እንደዛ። አራቱን ነገር ይዛሃል። የዜጎችን የምግብ ሉዓላዊነት አላረጋገጥክም። ስለዚህ ከሌላው እኩል ሉዓላዊ ነኝ ልትል አትችልም። የአየር ክልልህን ዳር ድንበርህን ማንም እንደ ቀብር ንፍሮ የሚዘግነው ከሆነ ከሌላው ሀገር እኩል ሉዓላዊት አይደለም። የተፈጥሮ ሀብትን የመጠቀም ነፃነት እሱም የሉዓላዊነት ማሳያ ነው። እነዚህ ስትጠቅሳቸው እነዚህ ፈንክሽናል ሶቨርኒቲ ወይም ደግሞ ኢፌክቲቭ ሶቨርኒቲ ይባላሉ። ለምሳሌ መሀል ላይ ያለው መንግስት የማድረግ አቅሙ፣ የመከላከል አቅሙ፣ ዜጎቹን ከጥቃት የመከላከል አቅሙ፣ ዜጎቹን አብልቶ የማሳደር አቅሙ፣ ዜጎቹን የሚንቀሳቀሱበት መሰረተ ልማት የማቅረብ አቅሙ፣ እነዚህ የኢፌክቲቭ ወይም ደግሞ የፈንክሽናል ሶቨርኒቲ ማሳያ ናቸው። ስለዚህ ዋናው ጠቅላይ ሚኒስትሩ ይሄንን ያነሱበት ምክንያት ምንድነው? እንደ አፍሪካ አዎ ፈንክሽናል ዩኒቲ አለ ወይም ደግሞ ይሄ ፋውንዴሽናል የሚባለው ወይም መሰረታዊ ፋንዳሜንታል የሚባለው ዩኒቲ አለ፣ ህብረት አለ። ያ ፋንዳሜንታል ዩኒቲ መሰረት የሚያደርገው ቅድም እንዳልኩት አንደኛው ተመሳሳይ ላባ አለን፣ ስለዚህ አንድ ላይ ብንበር ይጠቅማል። በዓለም አቀፍ መድረኮች ላይ ተጽዕኖ ለመፍጠር በርከት ስንል ጥሩ ነው ከሚል አንድ መርህ ነው እሱ። ሁለተኛው መርህ ደግሞ የጋራ ተስፋ የጋራ ስጋትም አለን። ሶስተኛው የጋራ ወዳጅ የጋራ ጠላትም አለን። ስለዚህ በዚህ ዙሪያ ተሰባስበን ነበር። ይሄ ከ1963 እስካሁን ድረስ አምጥቶናል። አሁን ግን ወደ ፈንክሽናል ወደሚባለው ወደ ፋንዳሜንታል ወደሚባለው አሁን ወደ ኢፌክቲቭ ወደሚባለው ዲፌንደብል ወይም ደግሞ ወደምትከላከለው በተግባር ላይ ወደምታሳየው ወደሚጨበጠው ወደሚታየው ሉዓላዊነት መሸጋገር አለብን። የዚህ ሉዓላዊነት ማሳያ አንደኛው ኢትዮጵያ ባለፉት 7 ዓመታት በተለይ ክቡር ጠቅላይ ሚኒስትር አብይ አህመድ መንግስት ከተመሰረተ ጊዜ ጀምሮ በሰፊው ሲሰራበት የነበረው የምግብ ሉዓላዊነትን ማረጋገጥ። ምክንያቱም የዳቦ ስንዴ የሚሰፈርለት ሀገር ከሰፋሪው እኩል ሉዓላዊ ሊሆን አይችልም። የመደራደር አቅሙ እኩል ሊሆን አይችልም። በእርዳታና በብድር መንገዱን የሚሰራ ሀገር ከበዳሪዎቹ እኩል ሊሆን አይችልም። ስለዚህ ከዚህ ሽፍት ማድረግ አለብን። በዓለም አቀፍ መድረክ ላይ ተደማጭ መሆን የምንፈልግ ከሆነ ልመናን ማቆም አለብን። ራሳችንን መቻል አለብን። መንገዶቻችን በሀብታችን በላባችን መገንባት አለባቸው። ወደዚህ አይነት ሉዓላዊነት መሸጋገር አለብን። ጠቅላይ ሚኒስትሩ ግሩም ነው። ጠቅላይ ሚኒስትሩ ፍሮም ፋውንዴሽናል ዩኒቲ ቱ ፋንክሽናል ሶቨርኒቲ ሲሉ ሁለት ቁልፍ ጉዳዮችን ማንሳት እንችላለን። የመጀመሪያው በዓለም አቀፍ ግንኙነት ምህዳር ላይ ያለውን የእሳቤ ወይም የተግባር ለውጥ ነው። እንደሚባለው በመርህ ደረጃ በወታደራዊ አቅም የመጀመሪያውም በወታደራዊ አቅም የመጨረሻውም በህዝብ ብዛት ትልቁም በህዝብ ብዛት ትንሹም በኢኮኖሚያዊ አቅም የገዘፈውም ትንሹም እኩል ሉዓላዊ ናቸው ይባላል። ይሄ በመርህ ደረጃ ትክክል ነው። በተግባር ደረጃ ግን ያንን እያየን አይደለም። አሁን በቅርብ ደግሞ የእሳቤ ለውጦች እየመጡ ነው። በእርግጥ ድሮም ቢሆን ማንኛውም ሀገር ሉዓላዊነቱን የሚያስከብረው በሰራው በለፋው ለብሔራዊ ጥቅሙ በቆመው ልክ ነው። ይሄ ሁሌም የነበረ ሀቅ ነው። አሁን ፈጦ የወጣው ሪቶሪኩም አብሮ መቀየሩ ነው። በተለያዩ ቦታዎች ያው እዚህ በዝርዝር መነጋገር ማይጠበቅብን ብዙ ክስተቶች የተፈጠሩ ነው። ይሄንን እሳቤ ከመሰረቱ እንድንጠይቅ የሚያደርጉ ማለት ነው እና አንዳንድ ሀገራትም የነበረው በህግ ላይ የተመሰረተ የሉዓላዊነት እሳቤ ፈርሷል ወይም አልቆለታል፣
አዲስ እሳቤ ማቆጥቆጥ አለበት። ይህም እሳቤ ደግሞ በመተባበር በጋራ በመቆም የሚመጣ ሉዓላዊነት እሳቤ ነው የሚል እያነሱ ነው ያሉት የተለያዩ ያደጉ ሀገራትም ሳይቀር ማለት ነው። ስለዚህ ይህንን ነው አንዱ ለመግለጽ የፈለጉት። እዛም ላይ ያው አንሰርቴን የሆነ ዓለም ላይ ነው ያለነው። በዚህ ለውጥ ላይ በዚህ የሂደት ላይ አፍሪካ ራሷን ችላ እንድትቆም የበለጠ ተደማጭ የበለጠ ደግሞ ለመፍትሄ ምንጭ ወይም አመንጭ እንድትሆን የሚል እሳቤ ያለው ነው ማለት ነው። ሶ ከአንድነት ጅማሮ ወደ ውጤታማ የሆነ የሉዓላዊነት እሳቤ መቀየር አለበት የሚል ጥቅል የሆነ ጉዳይ ያለው ማለት ነው። ሁለተኛው ክፍል የዚህ ሀሳብ ክፍል ልናነሳው የምንችለው የአፍሪካ ህብረት ራሱ እያደገ የሄደበትን ነው። እዛም ንግግራቸውም ላይ በቅርቡ የብር ኢዮቤልዩ የሚያከብርበት አመት ስለሆነ ብለው ያስቀምጡት አለ። እንግዲህ የአፍሪካ ህብረት ሲጀመር የአፍሪካ አንድነት ድርጅት ተብሎ ሲቋቋም በዋነኝነት የሚያተኩር የነበረው ነፃ ማውጣት ከቅኝ ግዛት ነፃ ማውጣት ትግሎችን ማገዝ ነው እና የሊበሬሽን አይነት ህብረት ነው የነበረው። የመጨረሻዎቹ ሀገራት ነፃ ከወጡ በኋላ ከቅኝ ግዛት እና ከአፓርታይድ ስርዓት ደግሞ አፍሪካ ከወጣች በኋላ አዲስ እሳቤ መያዝ ነበረበት። ይህም የአፍሪካ ህብረት ከአፍሪካ አንድነት ድርጅት ወደ አፍሪካ ህብረት መቀየር ዋናው መነሻ እሱ ነው ማለት ነው። ባለፉት 25 ዓመታት 24 ዓመታት የአፍሪካ ህብረት ከተቋቋመ በዚህ ረገድ የሰራቸው ብዙ በርካታ ስራዎች አሉ። ፓርላማ ተቋቁመዋል፣ የሰላምና ደህንነት ምክር ቤት ተቋቁመዋል፣ የሰብአዊ መብት የሚከታተሉ ድርጅቶች ተቋቁመዋል። ስለዚህ ከነበረው በጣም ገለልተኛ የሚመስል አቋም አሁን ሞር ኢንቮልቭድ ወደሆነ ኢኮኖሚያዊ ትስስሮችን ኢኮኖሚያዊ ግንኙነቶችን የበለጠ ማጠናከር ላይ ያተኮረ ሆኖ ተገንብቷል ማለት ነው። ከዚህም በተጨማሪ ደግሞ ለቀጣዩ በአጀንዳ 2063 አቅጣጫዎችን ያስቀመጠ ትልም ፈጥሯል ማለት ነው። ስለዚህ ሲመሰረት ሞር ከቅኝ ግዛት ነፃ ማውጣት ከሚለው እሳቤ ቀጥሎ ደግሞ አንድ አፍሪካ መፍጠር ወደሚለው እሳቤና ያንን አንድ አፍሪካ ለመፍጠር ደግሞ ምን አይነት መንገዶችን እንሂድ የሚለውን በነፃ የንግድ ቀጠናዎች በነፃ ዝውውር የሰው ዝውውርና የሸቀጥ ዝውውር በመሳሰሉት ለማገዝ እየተደረገ የሚሄደውን ጥረት አንስተዋል ማለት ነው። ቀጣይ አመት በምናከብረው የብር ኢዮቤልዩም ይሄንን መልሰን የምንገመግምበት እንዲሆን የሚል ነው ማለት ነው። ሶ በዋነኝነት እንደ አፍሪካ ስንቆም በዓለም ላይ ብዙ ጉዳዮች የተነሱ ነው። ያው ኢንክሉዲንግ የተባበሩት መንግስታት የጸጥታ ምክር ቤት ውክልና እንዲኖራት የማድረግ ጨምሮ ሌሎችም ጉዳዮች ላይ የእውነት ፈንክሽናል የሆነ ውጤት የሚያመጣ ተጨባጭ ለውጥ የሚያስገኝ ሉዓላዊነት መፍጠር የምንችለው አብረን መቆም ስንችል ነው፣ ስንተባበር ነው። ለዚህ ደግሞ ሁሉም ሀገራት የራሳቸውን ፋይዳ የራሳቸውን ድርሻ ይዘው አንድ ላይ የምንቆምበትም መንገድ መፍጠር አለብን የሚለውን ሁለቱም ተያያዥ ጽንሰ ሀሳቦች ለማንሳት ነው ማለት ነው። አፈወርቅ ወደ አንተ ልመለስ። አዲስ አበባን የዲፕሎማሲ ማዕከልነት ሲነሳ በዓለም አቀፍ ደረጃ ከተቀመጡ ሀገራት መካከል መቼም የፊት መስመሩን እየያዘች የመጣች ይመስለኛል። የአፍሪካ ጣሊያን መድረክ አለ፣ 39ኛው የአፍሪካ ህብረት ጉባኤ አለ። ከዛም ውጭ ደግሞ የአውሮፓ ህብረትን አባል ሀገራትን ጨምሮ ትላልቅ የዓለም ሀገራት በኢኮኖሚ የፈረጠሙ ሀገራት ሳይቀር ከኢትዮጵያ ጋር ለመደራደር ወደ አዲስ አበባ ሲጎርፉ ታያለ። የአዲስ አበባ ፖለቲካ አቅም ምንድነው? ሁለት ስብሰባ ያደረግን የሚመስላቸው ሰዎች አሉ። የአፍሪካ ህብረት ጠቅላላ ጉባኤ ሲካሄድ ከደርዘን በላይ የተለያዩ ስብሰባዎች አብረው ይካሄዳሉ። ጣሊያን ቀጥሎ ለሁለተኛ ጊዜ አፍሪካ ኢታሊ ፎረም ሲካሄድ ወይም ሰሚት ሲካሄድ ይሄንን ማስተናገድ በራሱ ትልቅ ነገር ነው። ለታሎን የአፍሪካ ህብረት ተጨምሮበት ማለት ነው። አሁን ሁለት ስብሰባዎችን ማስተናገድ ብቻ አይደለም። ከዚህ በኋላ ምን ያህል ስብሰባዎችን በአንድ ማስተናገድ ይቻላል? ምክንያቱም በዚህ ነው የምታሳየው። ኮፕ 32 እየመጣ ነው አለ። አቅምህን በዚህ ነው የምታሳየው። አቅምህን በዚህ ነው የምትሞርደው። አቅምህን በዚህ ነው ቴስት የምታደርገው። የተስተጓጎለ የተዳከመ ሴክተር ካለም በዚህ ነው እየፈተሽክ የምታቃን ነው። ስለዚህ አፍሪካ አዲስ አበባ ለአፍሪካውያን ምን ነሽ ከተባለ ለእያንዳንዱ አፍሪካዊ ቅድም አቶ ተስፋውን ሲለው እንደነበረው ወዴትም ዓለም ለመሄድ መነሻ ፖይንቱ ነው። ሁለት ለእያንዳንዱ አፍሪካዊ ነፃ በመውጣት ውስጥ ሲምቦሊክ የሆነች ከተማ ነች። ምክንያቱም ከአዲስ አበባ የተነሳ የታጠቀ ቡድን አድዋ ላይ ጣሊያንን ባያሸንፍ ኖሮ እያንዳንዱ አፍሪካዊ
ነጩ ሰው መሸነፍ እንደሚችል አያውቅም ነበር። ስለዚህ ስፒሪቹዋሊም ለአፍሪካ ፖለቲካሊም ለአፍሪካ ያላት ምልከታ ከፍተኛ ነው። ሲምቦሊክ ቫልዩዋ ከፍተኛ ነው። አፍሪካን መናገር ከፈለክ መታናግረው አዲስ አበባ ላይ ነው። አፍሪካን ማየት ከፈለክ የምታያት አዲስ አበባ ላይ ነው። ጀስት በአንድ ከተማ ላይ ተዘርግታ ታገኛታለህ። ለምሳሌ በቀላሉ ማየት ትችላለህ። እያንዳንዱ የተካሄዱ ስብሰባዎችን ያቸው ከባይላተራል መጀመር ትችላለህ። ክቡር ጠቅላይ ሚኒስትሩ እዚህ ያናገሯቸውን መሪዎች በያሉበት ሄዶ ለማናገር ቢወጡ ኖሮ ምን ያህል ጊዜ ኮንሱም ያደርግ ነበር? ምን ያህል ኢነርጂ ኮንሱም ያደርግ ነበር? ከጫፍ ከአዲስ አበባ ተነስተ ኬፕ ታውን ወይም ደግሞ ጆሃንስበርግ ያሉትን የሳውዝ አፍሪካን ፕሬዚደንት፣ ጋና ያሉትን የጋና ፕሬዚደንት፣ ጎናችን ያሉ የኬንያ የሞቃዲሾን የሶማሊያን ፕሬዚደንት፣ እላይ የሊቢያን ፕሬዚደንት እንደዚህ ሄደ ለማግኘት በጣም ሰፊ ጊዜ ወስድ ነበር። ኤቭሪ ይር አፍሪካን እዚህ ታገኛታለህ። ነገ 50 ምናምን የአፍሪካ ሀገራትን አሜሪካ ጠርታ አፍሪካ አሜሪካ ሰሚት ከምታስተናግድ አንድ የአሜሪካ ፕሬዚደንት አዲስ አበባ ቢመጣና ዙ ጆይን የማድረግ እድል ይከፍታል። ገባ? ሌሎች ሀገሮች አፍሪካ ራሻና አለ፣ አፍሪካን ብራሰልስ አለ፣ ብዙ እንትኖች አሉ። የአውሮፓ ህብረት ከአፍሪካ ጋር የሚያደርጋቸው ጉባኤዎች አሉ። እነዚህ ሁሉ ወደ አዲስ አበባ የመምጣት እድላቸው ለካ አዲስ አበባ ላይ ብንሄድ አፍሪካ እናገኛታለን ወደሚል ይመጣል። ነገ ብሪክስን ላስተናግድ ብትል ያለህን አቅም አሳይተሃል። ነገ የተባበሩት መንግስታት ታላላቅ ኮንፈረንሶችን ላስተናግድ ብትል ያለህን አቅም አሳይተሃል። ስለዚህ አፍሪካን ማናገር ከፈለክ አዲስ አበባ መምጣት ነው። የአዲስ አበባ አቅም ከመቼውም ጊዜ በላይ የታየበት ይመስለኛል። ተስፋውን የከተማዋን ገጽታ ምን ይናገራል? ምልህ ብዙ ኮንፈረንሶችን በውጤታማነትና በስኬት ማጠናቀቅ ራሱን የቻለ ነገር ስላለው ማለት ነው። ባለፉት 4 ዓመታት እንኳን ብናይ በየአመቱ በጣም አዳዲስ ነገሮችን እያሳየች ነው እየተቀበለች ያለችው እንግዶቿን። አንድ አመት ላይ የአድዋ ድል መታሰቢያ ሙዚየም ተመርቆ የራት ግብዣ እዛ ተካሂዶ ያንን የፓን አፍሪካኒዝም መሰረት የሆነውን አድዋን በምን ያህል ደረጃ ከፍ አድርገን እንደምንገልጽ አሳይተናል። ቀጥሎ በነበረው አመት ኮሪደር የከተማ ኮሪደር ተጀምሮ በጣም ብዙ እንቅስቃሴዎችን አይተዋል። ከዛ በኋላ የዛሬ አመት በነበረው በዋነኝነት የአዲስ ኮንቬንሽን ማዕከልን እና በዛ ዙሪያ ያሉትን ኢንቨስትመንቶች ማሳየት ችለናል። ዘንድሮ ደግሞ በከተማ ኮሪደርም በወንዝ ዳርቻ ልማትም የደረስንበትን ደረጃ ማሳየት ተችሏል ማለት ነው እና ምናልባት ብዙዎች የአፍሪካ መሪዎች የሚሉት በየአመቱ በመጣን ቁጥር አዲስ ነገር እናያለን የሚለውን በጣም በከፍተኛ አድናቆት ነው የሚያነሱት። በዚህ ፍጥነት፣ በዚህ የጊዜ ገደብ፣ በዚህ የጥራት ደረጃ እንዴት ነው መስራት የተቻለው የሚለውን ብዙ ሀገራት ይጠይቃሉ። ብዙ ሀገራትም ከተሞቻችንን መቀየር እንፈልጋለን እንደ አዲስ አበባ እንዴት ነው ልንሄድበት የምንችለው? ሪሶርሱን ከየት አገኛችሁት? የሰው ኃይሉ ከየት የመጣ ነው? ባለሙያው ማን ነው? ዲዛይን ያደረገላችሁ የት ነው? የትኛው ሀገር ነው? የሚሉ ጥያቄዎችን ያነሳሉ። እዚህ ላይ ከሞላ ጎደል ሁሉም ማለት ይቻላል በሀገር ውስጥ አቅም እንደተሰራ ሲነገር በጣም ለማመን ሲያቅማሙ እናያለን ማለት ነው። ዲዛይን ያደረግነው ራሳችን ነን፣ የገንዘብ ምንጩ ራሳችን ነን፣ የሰራነውም ራሳችን ነን የሚለውን ለመቀበል በጣም ይገርማቸዋል ወይም በአድናቆት ነው የሚቀበሉት ማለት ነው እንደዚህ የሚለውን ሀሳብ። ይሄ እንግዲህ መቻል እንደምንችል አንድ ማሳያ ነው። እንግዲህ ኢትዮጵያ ለአፍሪካ መቻል እንደሚቻል እያሳየች መጥታለች። በአድዋ በጦርነት ማሸነፍ እንደምንችልና ነጻነታችንን በደማችንን ገብረን ማጽናት እንደምንችል አሳይተናል። በአፍሪካ ህብረት በአፍሪካ አንድነት ድርጅት ምስረታ ወቅት ልዩነቶችን አጥቦ የረጅም ጊዜና የአጭር ጊዜ ግቦችን አስማምቶ ማቋቋም ቢያንስ ለወደፊት እድገት መነሻ የሚሆን ድርጅት ማቋቋም እንደሚቻል በተግባር አሳይተን ውጤታማ የሆነ ስራ ሰርተናል። በልማት በህዳሴ ግድብ በራስ አቅም በራስ ሪሶርስ ብዙ ግፊቶችን እና ጫናዎችን ተቋቁሞ ይህንን የሚያክል ግራንድ ስራ መስራት እንደሚቻል አሳይተናል። አሁን በጀመርናቸው በቢሾፍቱ ኢንተርናሽናል አየር ማረፊያ በኒውክሌር ኢነርጂ እና በሌሎቹም ሜጋ ፕሮጀክቶችም ደግሞ ምን ያህል መስራት እንደሚቻል አሳይተናል ማለት ነው። በስስት እና በቁጥቁጥ ሳይሆን በአንድ ጊዜ በጣም በርካታ ስራዎችን መስራት እንደሚቻል አሳይተናል። አዲስ አበባ ለውጥም የዚህ አንድ አካል ነው ማለት ነው። ምናልባት ምስል ላይ ቢታይ የዛሬ 4 ዓመትና አሁን አዲስ አበባ ያለችበትን
አንድ ሰው ብናሳይና ይሄ ከዚህ ወደዚህ ለመለወጥ ስንት ዓመት የፈጀ ይመስልሃል ተብሎ ቢጠየቅ ማንም ሰው በፍጹም 4 ዓመት አይደለም 10 ዓመትም 15 ዓመትም ለማለት በጣም ይከብደዋል። ምክንያቱም ለውጡ በጣም ትራንስፎርሜሽን ነው። አዲስ ከተማ የመገንባት ያህል አዲስ ገጽታ የማልበስ ነውና ልክ በባዮሎጂ እባብ የተወሰነ ጊዜ ቆዳውን ልጦ አዲስ ቆዳ ያወጣል እንደሚባለው ኢትዮጵያ አዲስ አበባ ራሷን ነው ቀይራ በአዲስ ቆዳ በአዲስ ቀለም ነው የተገለጠችው። ይሄ ሁሉ ስራ ደግሞ በጥራት በከፍተኛ ፍጥነት እየተሰራ የመጣው ከላይ እስከታች ያለው የከተማ አስተዳደሩና የፌዴራል መንግስት ክቡር ጠቅላይ ሚኒስትራችን ጨምሮ በከፍተኛ ክትትል ቀን በቀን ሌሊት ሳይቀር እየተከታተሉ ነው ማለት ነው። ምናልባት አንዳንዴ ተመርቆ ተጠናቀቀ ሲባል የተመረቀውን ሰው ያይና የልፋቱን የድካሙን ምን ያህል ላብ ምን ያህል ጉልበት እንደፈሰሰ ልብ ላይ ይባል ይችላል። ግን ሂደቱን የሚያይ ሰው በጣም አፈር ቅመን ላባችንን አንጠፍጥፈን ነው ይሄ ውጤት እየመጣ ያለው ማለት ነው። ይህን ለማድረግ ደግሞ ቀን ከሌሊት የሚሰሩ ሰራተኞች፣ ቀን ከሌሊት የሚከታተሉ አመራሮች ስላሉ ነው ይሄንን ማሳካት የተቻለው። ሶ አዲስ አበባ በእነዚህ በቅርብ ዓመታት እያመጣቻቸው ያሉት ለውጦች ለብዙዎቹ እንደ መነቃቂያ ናቸው። በቅርብ ያው በተለያዩ ቪዲዮዎች አይተናል። የጋና ምክር ቤት አባል በቅርብ አዲስ አበባ ሄጄ እንዲህ ያየሁ እንደዚህ ብሎ ተገርመው ሲያወሩ፣ የደቡብ አፍሪካ ፕሬዝዳንት፣ የኬንያ ፕሬዝዳንት ሌሎችም የሚያነሷቸው ነጥቦች በሙሉ የሚያሳዩት የአዲስ አበባ ለውጥ ምን ያህል ፈጣን ምን ያህል በግልጽ የሚታይና ለሌሎችም አርአያ መሆኑን ማሳያ ነው። አዲስ አበባ ይቻላል ማሳያ ሆናለች። አሁን እያንዳንዱ አፍሪካዊ የሚኮራበት ከተማ ሆኗል። የተወሰነ ዓመት ብቻ ወደ ኋላ ሂድና ጠይቅ። እያንዳንዱ አፍሪካዊ ከሚያፍርባቸው ከተሞች በቆሻሻ ብትል በተለያየ በብዙ ምክንያቶች ዓለም የለመደው አሰራር እንዴት ነው? ለምሳሌ ካይሮ በጣም ስትጨናነቅ እኮ ግብፃውያን የያዙት አማራጭ ምንድነው? ኒው ካይሮን ስታብሊሽ ማድረግ። አዲስ አበባ ባለበት መቀየር ማሲቭ የሆነ ስራ ነው። ይሄ ማሲቭ ስራ ደግሞ አንድ ከተማዋን ቀይሯታል፣ ሁለት ከፍተኛ የስራ እድል ፈጥሯል። በጣም ከፍተኛ እያንዳንዱ ፕሮጀክቶች በእያንዳንዱ በ10 ሺዎች በ15 ሺህ 20 ሺህ ሰራተኞች ይዞ ነው የሚንቀሳቀሰው። ሁለት ደግሞ ስራው ማንን ይመስላል ስትል ራሳችን ነው የሚመስለው። ለምሳሌ ወንዞች ልማትን የወንዞች ዳርቻ ልማት ስራዎችን ያቸው ኢትዮጵያ ውስጥ በዚህ ስራ የተካኑ አካባቢዎች ላይ የመጡ ሰዎች የእጅ ስራቸውን ታይበታል። እያንዳንዱ በዚህ ውስጥ ደግሞ የተፈጠረ እውቀት አለ። በዚህ እንትን ውስጥ የተገኘ ሀብት ብቻ አለ እውቀት። እያንዳንዱ ፕሮጀክት ራሱን የቻለ ዩኒቨርሲቲ ነው ማለት ትችላለህ። አሁን ሌሎች ከተሞች እየሰሩ ያሉትን ያቸው አዲስ አበባ ላይ የተፈጠረ እውቀት አለ። ያ እውቀት ወደ ሌሎች ከተሞችም ሽፍት እያደረገ ነው። ሌሎች ከተሞችም ላይ ሲሄድ ሌላ ተጨማሪ በ10 ሺዎች የሚቆጠሩ የስራ እድሎችን ይፈጥራል። ትላንትና ኢትዮጵያ የህዳሴ ግድብን የመሰረት ድንጋይ እኮ ስታስቀምጥ ግብፃውያን አንድ መተማመኛ ነበራቸው። በቃ ከፕሮፓጋንዳ የዘለለ አይተገበርም። አሁን ዓለም የ12 ቢሊዮን ዶላር አቪዬሽን ኢንዱስትሪ ወይም ደግሞ የዓለም አቀፍ አውሮፕላን ማረፊያ ሊገነባ ነው ስትል እንደምታሳካው እርግጠኛ ነው። ዛሬ የኒውክሌር ፕላንት ኢትዮጵያ ኒውክሌር ለሰላም በሚለው የኒውክሌር ኢነርጂ አመርታለሁ ስትል የሚጠራጠር የለም። ምክንያቱም ችለን አሳይተናል። ሰርተ ማሳየት ከተሞችን በዚህ ደረጃ መቀየር ከቻልክ ብዙ ነገሩ ተበለሻሽቶ የነበረን ግድብ አቃንተክ ሰርተህ ተፈጻሚ ማድረግ በጣም ማሲቭ የሆኑ ፕሮጀክቶችን ሰርተህ መጨረስ በ3 እና በ4 ዓመት እድሜ ውስጥ የምግብ ሉዓላዊነትን ማረጋገጥ ወደሚባል ደረጃ መድረስ ከስንዴ ኤክስፖርት ስንዴ ኢምፖርት ከማድረግ ስንዴ ኤክስፖርት ወደ ማድረግ መሸጋገር አንድ እነዚህ ለሀገራችን ትልቅ አቺቭመንት ናቸው። እነዚህ አቺቭመንቶች ደግሞ ፈጥረው ያለፉት ስራ አለ። በዚህ በተፈጠረ ስራ የተገኘ ገቢ ብቻ ሳይሆን የተገኘ እውቀትም አለ። ለዛ ነው ብዙ ጊዜ ለኔ የህዳሴ ግድብ ብቻ አይደለም ዩኒቨርሲቲ ነው። በቃ ራሱን ይቻለ በዛ ውስጥ ያለፉ ስንት መሐንዲሶች አሉ። ነገ ለአፍሪካ በብዙ ዋጋ ልንሸጣቸው ምንችላቸው፣ ነገ ሌላ አፍሪካ ሀገር ላይ ሄደው ሊገነቡ የሚችሉ፣ ነገ ሳሊኒን መተካት የሚችሉ። ስለዚህ በዚህ ውስጥ የተፈጠረ እውቀት፣ በዚህ ውስጥ የተፈጠረ ሀብት፣ በዚህ ውስጥ የተፈጠረ የስራ ባህል ለውጥ ማለት አዲስ አበባ 24 ሰዓት የሚሰራበት ከተማ ሆኗል። አሁን 24 ሰዓት ሲቆፈር ታያለ፣ 24 ሰዓት ሲገነባ ታያለ። እያንዳንዱ ነገር ይሄ የስራ ባህል ከዚህ በፊት በ8 ሰዓት የተገደበ የስራ ባህል የነበረው ሀገር
ባጭር በ3 እና በ4 አመት ውስጥ በ3 ሽፍት የሚሰራ ከተማ ፈጥራል። ስለዚህ በአንድ ሽፍት ስታስተናግደው የነበረውን በ3 እጥፍ የሰራተኛ ቁጥር ጨምረሃል ማለት ነው። ስለዚህ በዚህ ደረጃ ካየው የስራ ባህል በመቀየር የስራ እድል በመፍጠር የገቢ ምንጭ በማምጣት እንዲሁም ደግሞ አዲስ ልምዶችን በማምጣት እውቀቶችን በመፍጠር ምክንያቱም በተደጋጋሚ የውጭ ዜጎችን አምጥተን እናሰራቸው የነበሩ ስራዎችን ነው ዛሬ ኢትዮጵያውያን የሚሰሯቸው። ነገ ከአዲስ አበባ ጋር የሚወዳደሩ ከአዲስ አበባ ጋር ኮንፈረንስ ቱሪዝሙን የሚሻሙ ከተሞች በየክልሉ እየተፈጠሩ ናቸው። ነገ ጅጅጋ ዓለም አቀፍ ኮንፈረንስ ለማድረግ ላንድ ለማድረግ ወይም ደግሞ ለማስተናገድ ከአዲስ አበባ ጋር የሚሻማበት አቅም እየፈጠረ ነው። አዳማ ቢሾፍቱ እየፈጠረ ነው። ባህር ዳር እየፈጠረ ነው። ጎንደር እየፈጠረ ነው። ድንቅ ነው። ተስፋውን የኔ መጨረሻ ጥያቄ ላደርገው። አዲስ አበባ ዓለም አቀፋዊ ጉባኤዎችን ስታስተናግድ እንግዲህ የተለያዩ ባለድርሻ አካላት የነበራቸው አስተዋጽኦ ወይ ደግሞ እያደረጉት ያለው አስተዋጽኦ ከፍ ያለ ነው። የጸጥታ ኃይሉ የአዲስ አበባ ፖሊስ፣ መከላከያ እንደዚሁም ደግሞ የፌዴራል ፖሊስ መቼም 24 ሰዓት ያላቸው ዝግጁነትና ተጠንቀቅ እጅግ በጣም ይደንቀኝ ነበር። ስናሽከረክር የምናያቸው ቦታዎች ላይ እንግዶችን ያስተናገዱበትን መንገድ። ከዚህ ባለፈ ይሄ መሰል ጉባኤ በሰላም ተጀምሮ በሰላም እንዲጠናቀቅ የባለድርሻ አካላት ሚና ቅንጅቱ ይሄ ስለሚደንቅ ማለት ነው። ለሌሎች የአፍሪካ ሀገራትም ይሄ ተሞክሮ መሆን ስለሚችል ማለት ነው ይሄን ማነሳው። እሺ ምናልባት ትንሽ ወደ ኋላ አንድ ልሳብና ምን አተረፍን የሚለውን መጀመሪያ ብናነሳ ከዚህ ጉባኤዎች ሁለቱ ጉባኤዎች አዲስ አበባ ውስጥ በመካሄዳቸው ምንድነው ሀገራችን ያተረፈችው የሚለውን ማንሳት ያስፈልጋል። የመጀመሪያውና ከፊት ለፊት የሚመጣው ያው ፖለቲካዊና ዲፕሎማሲያዊ ፋይዳው ነው። ለምሳሌ በጣም በቀላል ምሳሌ ለማንሳት ኢትዮጵያ የአፍሪካ ህብረት መቀመጫ በመሆኗ እንደ አዘጋጅ ሀገር ሁሌም በየአመቱ በቋሚነት መልእክት ታስተላልፋለች። ያው እንዳያችሁት መልእክት ያስተላለፉት ከአፍሪካ ውጭ የመጡት የተባበሩት መንግስታት ድርጅት ዋና ጸሐፊ፣ የፍልስጤም ምክትል ጠቅላይ ሚኒስትርና የጣሊያን ጠቅላይ ሚኒስትር ሲሆኑ ከአፍሪካ ውስጥ ደግሞ መልእክት ያስተላለፉት ኮሚሽነሩ ከዚህ በፊት ሊቀመንበር የነበሩት የአንጎላው ፕሬዝዳንት፣ አሁን ሊቀመንበር የሆኑት የቡሩንዲው ፕሬዝዳንት እና የኛ ጠቅላይ ሚኒስትር ናቸው ማለት ነው። እዚህ ላይ ማንሳት የፈለኩት ምንድነው በየአመቱ በቋሚነት መልእክት የምናስተላልፈው ኢትዮጵያውያን እና ሀሳባችንን አጀንዳችንን የቀንና የጊዜው ተግዳሮቶቻችንን ተስፋዎቻችንንም ምናንጸባርቅበት እድል አግኝተናል። ሁለተኛ በጣም በርካታ የሁለትዮሽ ውይይቶች ተካሂደዋል። ክቡር ጠቅላይ ሚኒስትር በጣም ቢዚ የሆነ ስኬጁል ነው የነበራቸው። ከ17 በላይ የሁለትዮሽ ግንኙነቶችን ከሀገራት ፕሬዚዳንቶች፣ ምክትል ፕሬዚዳንቶች፣ ጠቅላይ ሚኒስትሮች ጋር አድርገዋል። ይሄ ቅድም እንደተባለው በተለያየ መንገድ በተናጠል እናድርገው ብንል በአፍሪካ ውስጥ በሁሉም ጫፎች መጓዝ ወይም ትራቭል ማድረግን የሚጠይቅ ነው የነበረው። እዚህ በአፍሪካ ህብረት ጉባኤ ምክንያት ግን እዚህ ስለመጡ ይህንን እድል ማግኘት ተችሏል ማለት ነው። ከዚህም በተጨማሪ ኢኮኖሚያዊ ፋይዳውን ማንሳት ያስፈልጋል። እነዚህ እንግዲህ ለዚህ ጉባኤ 14718 ሰዎች መጥተዋል ለሁለቱ ጉባኤዎች ማለት ነው። ይሄም ባለፈው አመት ከነበረው 2400 በላይ ጭማሪ አሳይቷል። የዛሬ አመት በነበረውና በዘንድሮ መካከል 14000 ሰው ሲመጣ ተጓጉዞ ትኬት ቆርጦ ነው የሚመጣው። አብዛኛዎቹ ፍላይቶች የኢትዮጵያ አየር መንገድ ነው ማኔጅ የሚያደርጋቸው። ለምሳሌ ዳታ እንኳን ብናነሳ በኢትዮጵያ አየር መንገድ 45 ቻርተርድ ፍላይቶችን አድርጓል በእነዚህ ሁለት ጉባኤዎች ምክንያት ማለት ነው። የሌሎች ተቋማት ሌሎች አየር መንገዶች ኢትዮጵያ ውስጥ ያሉ ማለት ነው የግሎቹን ስንጨምር ደግሞ 57 ቻርተርድ ፍላይቶች ተደርገዋል ወደ ኢትዮጵያ ወይም ወደ አዲስ አበባ። ይሄ ራሱ ትልቅ ጥቅም ነው ያለው። 14700 ሰው የሚያድርበት ሆቴል፣ የሚበላው፣ የሚጠጣው፣ የሚገዛው እና የሚሸምተውን ስንቆጥር ደግሞ በጣም በርካታ የኢኮኖሚ ጥቅሞች እንዳሉ ማንሳት እንችላለን ማለት ነው። ይህንን ለማድረግ ደግሞ ብዙ አካላት ይሳተፋሉ፣ ብዙ የስራ እድል ይፈጥራል። የበለጠም ደግሞ ማጠንከር ከተቻለ በፈጠራ የተሞላባቸው ብዙ ነገሮች ልንሸጣቸው የምንችላቸው ነገሮች አሉ። እንግዲህ አንዳንድ ሀገራት አሸዋ ሳይቀር በጠርሙስ ለክተው ይሸጣሉ። ዱባይ አንድ ጊዜ የመሄድ እድል ነበረኝና ሳፋሪ ብትሄድ ተብዬ ተመከርኩኝ። ሳፋሪ ሄድን። ሳፋሪ ማለት ያው የአሸዋ ክምር መሀል ላይ የነዱ ያው መኪናው ይንገጫገጫል፣ በዛ መዝናናት ማለት ነው። የገጠር መንገድ ላይ መንዳት እንደማለት ነው፣ ግን ከፍለህ ማለት ነው። እና ከዛ በኋላ መጨረሻ ላይ ስንወጣ አንድ አሸዋ ላይ አርት የሚሰራ ሰው አለ። በትንሽ የብልቃጥ
ስም እየጻፈ የምትፈልገው መልእክት እየጻፈ አሸዋውን ይሰጣል። ያው እሷን ይዘህ ትመጣለህ ማለት ነው። እስከዚህ ድረስ የሚደርስ መሸጥ ይቻላልና ኢትዮጵያ ውስጥ እንሽጥ ብንለው በጣም በርካታ ልንሸጣቸው እንችላለን ነገሮች አሉ። ከቡናችን ጨምሮ የእደ ጥበብ ውጤቶችን አክሱምን፣ ላሊበላን፣ አድዋን ሚኒቸር የሆኑ ቅርጾችን በመስራት እንኳን ብዙ መሸጥ የምንችለው ነገር አለ። ስለዚህ ኢኮኖሚካል ፋይዳውም በጣም ከፍተኛ ነው ማለት እንችላለን። ሶስተኛው የምናነሳው እንግዲህ የሀገርን ገጽታ ከመገንባት አንጻር ያለው ፋይዳ ነው። 800 አካባቢ የሚዲያ ባለሙያዎች ወደ ኢትዮጵያ መጥተዋል ለዚህ ዘገባ ለመስራት ማለት ነው። ሁሉም ሀገራት ማለት ይቻላል ቢያንስ የአፍሪካ ህብረት ጉባኤ በሚካሄድበት ጊዜ ኢትዮጵያ ላይ እንዲህ የሆነ ነው፣ ኢትዮጵያ እንደዚህ ያስተናገደች 39ኛው ተካሄደ ብለው ኢትዮጵያ ጋር አያይዘው አዲስ አበባ ጋር አያይዘው የኢትዮጵያን ምስል የአዲስ አበባን ምስል ጨምረው ነው የሚዘግቡት። ይሄ ትልቅ የሆነ ፋይዳ ያለው ነገር ነው። ስለዚህ በእነዚህ ጉባኤዎች እና ሌሎች በምናካሄዳቸው ጉባኤዎች በጣም በርካታ ጠቀሜታዎችን እያገኘ እንደሆነ ማየት ያስፈልጋል ማለት ነው። የሚፈጠሩ ኢንኮንቪኒንሶችንም ከነዚህ ጠቀሜታዎች አንጻር በማየት ማለፍ እንችላለን እና ይሄ በጣም ትልቅ ጥቅም የተገኘበት ብዙ ዲፕሎማሲያዊ ፋይዳም ያገኘንበት ነው። ይሄ የሚጨበጡትን ነው እንጂ ያነሳሁት ጥቅል ደግሞ ካነሳን የሀገር ገጽታ ሲባል ለዲፕሎማሲ፣ ለቀጣይ ኢንቨስትመንት፣ ለቀጣይ ቱሪዝም የሚፈጥረው ስሜት በጣም ከፍ ያለ ነው። እነዚህ ሁሉ ሰዎች ወደ ሀገራቸው ሲሄዱ ስለ ኢትዮጵያ ሲጠየቁ አዲስ አበባ እንደዚህ ተቀይራ በጣም አምራለች፣ ዱባይ መስላለች እያሉ ሲናገሩ የነበረው ነው የሚናገሩት። ያ የሚፈጥረው ተጨማሪ አቅም በጣም ከፍተኛ ነው። ከምንም በላይ ደግሞ ኢትዮጵያ ለአፍሪካ አንድነትና ለፓን አፍሪካኒዝም ያላትን መሰረት አሁንም በከፍተኛ ቁርጠኝነት እየሰራች እየሄደች እንደሆነ ማሳያ ነው። ምናልባት እንግዲህ አያይዞ ለመግለጽ አሁን ያለነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ስለሆነ ይሄ ተቋም ምስረታ ራሱ ከአፍሪካ አንድነት ድርጅት ጋር በቀጥታ የተያያዘ ነው። ያኔ ሚዲያ አልነበረንም። የአፍሪካ አንድነት ድርጅትን ምስረታ ለማካሄድ ሚዲያ ያስፈልግ ስለነበረ የተቋቋመ ነው እና ይሄ ራሱ እንደ ማሳያ ልናነሳው የምንችለው ነገር ነው። ይህንን ስኬታማ ለማድረግ በጣም በርካታ ተቋማት ናቸው የተሳተፉት። ከ35 በላይ ተቋማት የመንግስት ተቋማት ተሳትፈዋል። ወደ መዘርዘር ከገባን ሚስ የምናረጋቸው እንዳይኖሩ ዝም በዘርፍ ሰብሰብ አድርጎ ለመግለጽ እሞክራለሁ። የመጀመሪያው ወደ ኢትዮጵያ ከመምጣታቸው በፊት ያለውን ሂደት የሚያሳልጡ አካላት ናቸው። የኢሚግሬሽንና ዜግነት አገልግሎት፣ የኢትዮጵያ አየር መንገድ፣ የጉምሩክ ባለስልጣን፣ የጉምሩክ ኮሚሽን እና የመሳሰሉት ተቋማት፣ ሲቪል አቪዬሽን እነዚህ ተቋማት በሙሉ ተባብረው ነው ከሁሉም የአፍሪካ ክፍል እና ከአፍሪካም ውጭ ወደ አዲስ አበባ የሚያመጡት። በዚህ ረገድ 24/7 ተሰርቶ ነው ይሄ ውጤት የመጣው። 14000 ሰው ቅድም እንዳልኩት 14700 ሰው ለማስተናገድ ኢሚግሬሽን በመደበኛ ስራ ሊሰራው አይችልም። በመደበኛ ስምሪት ላይ ሊከውነው አይችልም። ስለዚህ ተጨማሪ ስምሪት፣ ተጨማሪ ስራ፣ ተጨማሪ ቁርጠኝነት የጠየቀ ስራ ነው ማለት ነው። 57 ቻርተርድ ፍላይቶችን ለማከናወን የሲቪል አቪዬሽን ባለስልጣን የተለመደ አሰራር ብቻ አይደለም፣ ተጨማሪ የሆኑ ስራዎች ያስፈልጉ ነበረ። እነዚህን ሰርተው ነው የመጡት ማለት ነው። ከአዲስ አበባ ከቦሌ ከደረሱ በኋላ ያለውን ደግሞ እየቆጠር ብንሄድ አቀባበልና እጀባ ጋር የተያያዙ ተቋማትን ማንሳት እንችላለን። የመከላከያ ሰራዊት፣ የውጭ ጉዳይ ሚኒስቴር እና ሌሎች በርካታ ተቋማት አቀባበል ስርዓቱን የኢትዮጵያን ክብር በሚመጥን የኢትዮጵያን ገጽታ በሚገልጽ መልኩ ነው የተከናወነው። ከዚህ ጋርም ተያይዞ የተለያየ ቦታዎች የሚደረጉ ጥበባዊ ሁነቶች ጥበብ ብቻ ሳይሆን ዲፕሎማሲ ተጨምሮባቸው የኢትዮጵያን ገጽታ የሚገልጹ ኢትዮጵያ ለነዚህ ወዳጅነቶች የሰጠችውን ፋይዳም የሚያሳዩ ሆኖ ነው ያለፉት። ጣሊያን ጠቅላይ ሚኒስትር ምን ያህል ስሜት ውስጥ ገብተው አብረው ሲዘፍኑ እንደነበረ እናያለን። ይሄ እንግዲህ በጥናትና በከፍተኛ ልፋት የመጣ ውጤት ነው። የአፍሪካ መሪዎችም በስዋሂሊ የሚዘፈነውን ዘፈን አብረው እየዘፈኑ አይተናል ስሜታቸውን ማለት ነው። ይሄ ተጨማሪ ስራዎች ናቸው። እዚህ ላይ የተሳተፉ ተቋማት በጣም በርካታ ናቸው። ሌላው የጸጥታ ስራው ነው። እንግዲህ ስኬታማ ሆኖ እንዲጠናቀቅ ለማድረግ የህዝብ ቁርጠኝነትና የህዝብ ተባባሪነት እንዳለ ሆኖ የጸጥታ መዋቅሩ ደግሞ በቴክኖሎጂም በአስፈላጊ ሰው ኃይልም ተሰማርቶ በርካታ ስራ ሰርቷል። እዚህ ጋር እንግዲህ ሁሉም ጸጥታ ተቋማት በሙሉ የተሳተፉበት ነው። ፌዴራል ፖሊስ፣ የአዲስ አበባ ፖሊስ፣ ብሔራዊ መረጃና ደህንነት አገልግሎት፣ ኢንፎርሜሽን መረብ ደህንነት ኤጀንሲ እያልን ልንዘረዝራቸው እንችላለን። ሁሉም እዚህ ላይ ተሳትፎ አድርገዋል ማለት ነው። ሌላ ከመስተንግዶ ጋር በተያያዘ የተሰራ ስራ ነው። መስተንግዶና ሎጂስቲክስ ብለን እንገልጸው እንችላለን። እንግዲህ ይህን ሁሉ እንግዳ ለማጓጓዝ በጣም ደረጃውን የጠበቀ ትራንስፖርቴሽን ይፈልጋል። በጣም ደረጃውን የጠበቀ ተሽከርካሪዎች ያስፈልጋሉ። ይህንን ደግሞ ለማቅረብ ከመንግስት አቅም በላይ የሚሆኑትን አንዳንዴ የግል ድርጅቶችን በነጻ ጭምር መኪና እያቀረቡ ነው ይሄ የተሳካው ማለት ነው። ይህን በማስተባበር ረገድ ጉምሩክ ኮሚሽን በጣም
ትልቅ ስራ ሰርቷል። በዚህም ውጤታማ የሆነ መስተንግዶ ተሰርቷል። የሆቴል ባለቤቶች ይህን አጋጣሚ በመጠቀም አገልግሎት መስጠትና ክፍያ መቀበል ብቻ ሳይሆን ኢትዮጵያን አስተዋውቀው የሚያልፉበትን መንገድ ለማድረግ ብዙ ስራ ተሰርቷል። በቡና ጠጡና በመሳሰሉት የኢትዮጵያን ባህል በሚያንጸባርቁ መንገዶች ጥሩ ስራ ለመስራት ተሞክሯል። በቱሪዝም ሚኒስቴርና የአዲስ አበባ ቱሪዝም ኮሚሽን እንዲሁም ቱሪዝም ቢሮ በመተባበር ደግሞ የአሽከርካሪዎች ስልጠና እንዲወስዱ ቢያንስ ስለ ኢትዮጵያ ቢጠየቁ መሰረታዊ መረጃዎችን መስጠት የሚችሉበትን እድል ለመፍጠር ብዙ ስራ ተሰርቷል። እንግዲህ ሌሎች ሀገሮች ላይ አንዱ የምንታዘበው የታክሲ ሹፌሩም ፕሮፌሰሩም ስለ ሀገሩ ተቀራራቢ ነገር ነው የሚያወራው። ቴክኒካል ያልሆኑ ነገሮችን ተቀራራቢ ነገር ነው የሚያወራው። ይህንን ለመፍጠር ብዙ ስራ ይፈልጋል። አሁን ጥሩ ጅምሮች አሉ ማለት ነው። እዚህ ላይ መስተንግዶና ሎጂስቲክስ ላይ ተሳትፎ ያደረጉት ይህን ይመስላል። አገልግሎት ላይ የነበሩ ተቋማት አሉ። ከቴሌ፣ መብራት ኃይል፣ ውሃ እና ጤና ሚኒስቴርን ጨምሮ 24/7 ይሄ ጉባኤ እነዚህ ጉባኤዎች በሚካሄዱበት ጊዜ ወትሮ ዝግጁ በመሆን እና ሰርቪስ ሳይቆራረጥ እንዲሰጥ ለማድረግ ብዙ ስራዎችን ሰርተዋል። እነዚህ ተቋማትና የአዲስ አበባ ከተማ አስተዳደር የተለያዩ ተቋማትን ማንሳት እንችላለን ማለት ነው። ከተማዋ በዚህ ደረጃ ዝግጁ እንድትሆን የተጀመሩ ፕሮጀክቶች አልቀው ዝግጁ እንዲሆኑ ለማድረግ የከተማ አስተዳደሩ ከክብርት ከንቲባ ጀምሮ በጣም ብዙ ስራዎች ተሰርተዋል። የየዕለት ክትትል ከሌሊቱ 10 ሰዓት 12 ሰዓት ጭምር እየተወጣ ክትትል ተደርጎ ነው እዚህ መድረስ የተቻለው ማለት ነው። ስለዚህ ከሎጂስቲክስ አንጻርም ትልቅ ስራ ተሰርቷል። ሌላ ያው እንግዲህ ይህን ሁሉ ደግሞ ሂደት በማስተባበር ረገድ የጠቅላይ ሚኒስትር ጽህፈት ቤትና ውጭ ጉዳይ ሚኒስቴር አይነተኛውን ሚና ይወስዳሉ። አጠቃላይ የዲፕሎማሲውን ስራ ከጫፍ እስከ ጫፍ በመስራት በማስተባበር ተቋማትን በስምሪት በመስጠት ትልቅ ስራ ሰርተዋል ማለት ነው። እዚህ ላይ ሳናመሰግን ማለፍ የሌለብን ሌላው ደግሞ የሚዲያ ባለሙያዎች ነው። ይሄ ሁሉ ድካም ተደክሞ ይሄ ሁሉ ስራ ተሰርቶ ለህዝብ ባይገለጽ ወይም ባይታይ የጋን ውስጥ መብራት ነበረ የሚሆነው። ይሄን ሁሉ ድካም ይሄን ሁሉ ልፋት ውጤት ለማሳየት ከአየር መንገድ 24 ሰዓት አድረው ቅበላዎችን ካስተናገዱት ጋዜጠኞች ጀምሮ እስከ አጠቃላይ የሚዲያ ኃላፊዎች ትልቅ ርብርብ ተደርጓል። በዚህም ትልቅ የሆነ ውጤት ማግኘት ተችሏልና ይሄ አጠቃላይ እንደ መንግስት ያሳካ ነው ትልቅ ውጤት ነው። ስንተባበር አንድ ላይ ስንቆም ምን ያህል መስራት እንደምንችልም የሚያሳይ ነው። በመጨረሻ ያው ህዝቡ ነው የከተማዋና ዙሪያዋ ነዋሪ በአጠቃላይ በእነዚህ ቀናት በጣም በከፍተኛ ዲሲፕሊን በጨዋነት ነው የተስተናገደው። እዚህ ላይ ምናልባት አብረን መግለጽ ያለብን የጸጥታ መዋቅሩም ከጊዜ ወደ ጊዜ እየፈጠረው ያለው ፕሮፌሽናሊዝምና አገልግሎትን በኢትዮጵያዊ ጨዋነት የመስጠት አቅም ማደግን በአንድ በኩል እናነሳለን። በሌላ በኩል ደግሞ ህዝቡም ተባባሪነቱ ለእንግዳ ያለው አክብሮትና በአጠቃላይ የኢትዮጵያን ምስል ከፍ ብሎ እንዲታይ ለማድረግ የተወጣው ሚና በጣም ከፍ ያለ ነው የነበረው። እነዚህ ሁሉ ተቋማትና ሌሎች ምናልባት በስም ያልጠቀስኳቸው ተባብረው የተሳካ ነው ማለት ነው። በጋራ መቆም ውበትና ኃይል እንደዚሁም ጥንካሬ ግርማውን የሚያየንበት ይመስለኛል። የተወደዳችሁ ሰሞነኛውን የአፍሪካ ህብረት 39ኛው የመሪዎች ጉባኤ እንደዚሁም ደግሞ በአፍሪካ አህጉር ለመጀመሪያ ጊዜ የተካሄደውን የጣሊያን አፍሪካ ጉባኤ አስመልክተን የኢትዮጵያ የዲፕሎማሲ ከፍታና ለሀገሪቱስ ምን አመጣላት የሚለውንም ዙሪያ ገባውን እየፈተሽንበት የሀገር ጉዳይ ቆይታችን ይህንን ይመስል ነበረ። አቶ ተስፋውን ጎበዛ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ እንደዚሁም ደግሞ የሀገር ጉዳይ ተንታኝ አፈወርቅ በደዊ አብረውን ቆይተዋል። ለጊዜያችሁ በተመልካቾች ስም አብዝቼ ነው የማመሰግነው። እኔ ሰለሞን ኃይለ ኢየሱስ ነኝ። በሌላ ጊዜ በሌላ ፕሮግራም እንገናኛለን። በያላችሁበት ሰናይ ጊዜ ይሁን።